እነዚህ ጀማዓዎች ትናንትና ሱና ሰው ነበር ሁሉ እንደሚያውቀው በተለይ ከተማ ላይ ወጣቶች ኢዳስ አህመድን በጣም ይወጣው ነበር ይከተለው ነበር የሚሰጠው ተውሂድ አቂዳ የሱና የሩቡቢያ የኡሉ የአስማ ሲፋት ጥሩ ነበር ምናልባት እንደኛ በኮንፊደንስ ራስን ለማወደስ አይደለም ወይ እንደሌሎቹ አህለ ቢዳው ስም ዝርዝራቸው ፉላን ኢላን ጀማል ከማል ብለው ባይጠራም አጠቃላይ ይሰጠው ነበረው መልእክት ምንም መፈናፈኛ የሌለው በኢኽዋኖች ላይ ያጠነጠነ ነበር አዲስ አበባ ሙስሊም መስጊድ አስተምር ነበር ይሄው ምንድነው ይሄ ወደ ሳይዛወር በፊት 18 ሳይዛወር በፊት አብነት ማነበረ ግን ያስተምር ነበር ወከዛሊካ በዛ አይሻ መስጊድ ሰፈር ያስተምር ነበር hatta እዛ ፉሪ አካባቢ ያስተምር ነበር እንደገና ባህር ዳር 2002 ላይ ቡኻሪ መስጊድ ገብቶ በኢኽዋኖች ላይ በሰፍ የሰጠው ረከርዶ አይደለ ምን ማሻአላ ከዛሊካ 2003 ደሴ ላይ ወጣት እንዳለ ተሰባስቦ በኢኽዋን የተናገረው ረከርድ እንዳለ አለ ያ ሪከርድ ስለ ኢኽዋን ኢትዮጵያ ላይ ይሄን ወጣት ሰብስቦ ሲናገር ኢኽዋኖች በሀገሩ በሚንቀሳቀሱበት ጊዜ ሲናገር ሲማቸው ባይጠራም ማለት ነው ኢኽዋኖች የሚሰሩት ስለ አንድ ባንስቶ ከተናገረ ኢኽዋኖች ያልተናገረም ተናግሯል ማለት ነው ጉዳዩ አሁን ተናገር አሁን ያለበትን እኛ እዛ ተቀየረ ሸክስ ተቀየርና ይላሉ ሰለፎች ሰውየው ከነበርከቱና አቋም ከተንሰራተ ከተቀየረ እንቀይርኛ ረዳችን ቀይርበታል ወይ እጥቡና አለ በቁርአን ከተመለሰ እንመለሳለን አለ አላህ ጀለ ወዐላ ان الله لا يغير ما بقوم حتى يغيروا ما بانفسهم ሰዎች ጋር ያለው ጸጋ አላህ አይቀየርም እነሱ ነፍሳቸው ጋር ያለው ካልቀየሩ አቋማቸው ከቀየሩ خلاص ስማቸው ይቀየራል ተባባን አይደለም በቃ አቋማቸው ቀይረዋል እኛም ድሮ የምንሰጣቸው እስላም ይሰጣቸው የነበረውን ስም ሰለፊያ ሱኒ የሚለው ነገር ይቀየራል ወይአናቸው ከዚህ አንግል ነው የገልቅን በቀልና ችግር አይደለም ሌላ ምን በዱንያ ዓለማዊ ግዳም ያገናኝን ነገር ዋላ ወፍ የለም ተባባን አይደል